የመኳንንት በሬ ፖድካስት ነው እየተከታተላችሁ የምትገኙት። ፕሪሚየር ሊግ ለመግባት በጣም ብዙ መስዋዕትነት ተከፍሎ የገባ ክለብ ነው። ፍቅር ይዞሽ ያውቃል ከተጫዋች ጋር? እግር ኳስ የምታይ ሴት ለትዳር ተመራጭ አይደለችም። ግን እንደሚባለው ነው ብለሽ ታስቢያለሽ? ስቴዲየም ላይ አይተኝ ከሆነ ሳለቅስ ነበር። አንዳንድ ደጋፊዎች ለምሳሌ ከኳስ ተጫዋቾች ጋር እንደተጋቡ አውቃለሁ። ደግሞ ሴት ልጅ ስትማር ስትሰራ ቤቷን እናቷን ስታገለግል ነው እንጂ የሚያምርባት የምን ስቴዲየም ለስቴዲየም መዞር ነው። የሚወረወርባችሁን ድንጋይ እየተቋቋማችሁ ሜዳ ላይ ደግሞ የምታዩት ነገር አንዳንዴ ያናዳችኋል ብዬ አስባለሁ። ይሄ የምሽት የመጠጥ ቤት ላይፋቸው በትንሽ ቢቀንስ ምን ታረጊ ነው የምትሄጂው? ደግሞ አንቺ ምን ታረግልሻል? ኳስ ነገር የሰው አለመለከፍ ነው ይላል። እታችሁ ተመልካቾቼ የመኳንንት በሬ ፖድካስት ነው እየተከታተላችሁ የምትገኙት። እንግዲህ በዚህ ፖድካስት በጣም ብዙ ነገሮችን እያነሳን ቆይታ እያደረግን ነው የምንገኘው። ዛሬ ደግሞ ከባህር ዳር ከነማ የረጅም ጊዜ ደጋፊዎች ጋር ነው ቆይታ እያደረግን ያለ ነው። ከኳስ ውጭ ያለ ህይወት ምን ይመስላል ብለን እየተመለከትን ነው። በተለይም ደግሞ ከሴት ደጋፊዎች ጋር በተያያዘ የእግር ኳስ የድጋፍ ካልቸራችን ምን እንደሚመስል ማሳየት፣ ያለውን ጥሩ ያልሆነ ካልቸር መስበር፣ ያልተገነባ ጥሩ የሆነ ካልቸር ደግሞ መገንባት በሚል ሀሳብ ነው እንግዲህ በነጥቦች መካከል እንሄዳለን። ስለዚህ ከደጋፊዎች ጋር ቆይታ እናደርጋለን። በመጀመሪያ ስለመጣሽ ከልብ አመሰግናለሁ። ራስሽን አስተዋውቂልኝ መጀመሪያ። እሺ፣ የምስራች መጣልኝ ወይም ሙዬ ይባላል። የባህር ዳር ከነማ የልብ ደጋፊ ነው። የምስራች የባህር ዳር ረጅም ጊዜ ደጋፊ እንደሆንሽ አውቃለሁ። ምን ያክል ነው የደገፍሽው? ምን ያክል አመት? ወደ 11 አመት አካባቢ ከ2005 ጀምሮ ማለት ነው። ከፍተኛ ሊግ እያላችሁ ጀምሮ ማለት ነው? ከፍተኛ ሊግ ጀምሮ ባህር ዳር ከነማ ፕሪሚየር ሊግ ውስጥ ካደገ በኋላ ባህር ዳር ከነማ በራሱ የጣለው አንድ ነገር እንዳለ አምናለሁና በቡድናችሁ ዝቅታ ውስጥ በጣም አላችሁ። በተለይ 2014 እኔ ራሴ የታዘብኩት ነገር ስለነበረ ስታለቅሱ በጣም ታማችሁ ነበር እና 2015 ደግሞ ካሳችሁ ይመስለኛልና እስኪ ስለ 2014 አስታውሺ። ጭንቅ ነበር አይደል? በጣም ፈታኝ አመት ነበር አይደል? አዎ በጣም መኪ ማለት 2014 በጣም ከባድ አመት ነበር። ያ ከባድ አመት የሆነ ለምን መሰለ? ባህር ዳር ከነማ እንደ ባህር ዳር ከነማ ፕሪሚየር ሊግ ለመግባት በጣም ብዙ መስዋዕትነት ተከፍሎ የገባ ክለብ ነውና ያን ያክል መስዋዕትነትን ተከፍሎ ብዙ እንትን በገንዘብ በመናምን ብቻ አይደለም ባህር ዳር ከነማ ደም የተከፈለበትም ክለብ ነውና ፕሪሚየር ሊግ ደግሞ ማለት የኢትዮጵያ ትልቁ ሊግ ነውና እዛ ጋር መሳተፍ እንደ ከተማም እንዳለችው ከተማም ትልቅ ቦታ ነውና ያን ያክል መስዋዕትነት ተከፍሎ ገብቶ 4 እና 5 አመት ሳንጫወት ከፕሪሚየር ሊጉ ማውረድ ማለት ምን ያክል ለልብ ደጋፊ ለሆነ እንኳን ደጋፊ ለሆነ ሰው ኳስ ለማያውቅ ሰው እንደ ከተማ ደስ የሚል ስሜት አይሰማም። እንኳን ያን ያክል ጊዜ በጣም በብዙ መንገድ ተመላልሶ ብዙ ነገር ሁሉ አድርጎ ለደገፈ ደጋፊና 2014 ካሳለፍናቸው አመቶች በጣም እኔ ኳስ ማየት ከጀመርኩበት ዓመተ ምህረት ከባዱ ነበር። ስቴዲየም ላይ አይተኝ ከሆነ ሳለቅስ ነበርና ደስ አይልም። ላለመውረድ የነበረና አመት ደስ አይልም። ግን ደጋፊው ያን ያክል መስዋዕትነትን ከፍሎ እንደገና 2015 ሊጫወት አድርጎታልና 2014 ከባድ ነበር ለባህር ዳር ከነማ ደጋፊዎች። ሴት ሆኖ መደገፍ ነው ዋነኛው ዓላማው የዚህ ፕሮግራምና ሴት ሆኖ መደገፍ ምንድነው ማለት? እግር ኳስ የወንዶች ነው ይባላል በፊት። አሁን ያው ሴቶች በጣም እየመጣችሁ ነውና ሴት ሆኖ መደገፍ ምን ያክል ቻሌንጂንግ ነው? እንዴት ነው እየተቋቋማችሁት ያላችሁት? እስኪ ቻሌንጆቹንና አሁን እንኳን መኪ ማለት ያለፈው ልንገር እንጂ አሁን ብዙ ማህበረሰብ እየተቀበለው መጥቷል። ፋሚሊም አንዴ ተቀብሎታል፣ ሌሎች ማህበረሰቦችም እየተቀበሉት መጥቷል። በእኛ ወደፊት የሚመጡትን ያው እነሱም ብዙ ቻሌንጅ ይኖርባቸዋል። ነገር ግን ቻሌንጁ ከቤተሰብ ነው የሚጀምረው። ሴቱነ ኳስ ልይሉጣ ስትል አይሆንም ማለት ደግሞ ሴት ልጅ ስትማር ስትሰራ ቤቷን እናቷን ስታገለግል ነው እንጂ የሚያምርባት የምን ስቴዲየም ለስቴዲየም መዞር ነው። ከዛ ደግሞ ቤተሰቦችን አሸንፈ ስትወጣ ደግሞ ጎረቤት ይቀበላል። ከዛ ማህበረሰብ እያለ በጣም ብዙ ቻሌንጅ አለው ከአካባቢ ጀምሮ እስከ ስቴዲየም ስትገባ ድረስ። ስቴዲየም እንኳን ስትገባ ያሉት ሌሎች ወንዶች ደጋፊዎች ደስ የሚል አቀባበል የላቸውም። ለምሳሌ አሁን እግር ኳስ የምታይ ሴት ለትዳር ተመራጭ አይደለችም። እግር ኳስ ለምን ማለት ለትዳር ይባላል? ለትዳር አትሆንም። ወንዶች ጋር ነው የምትውለው። ብዙ ወንዶች በዙሪያው አሉ። ቤቴ የምትል ሴት አይደለችም ነው የምትባለውና በጣም ብዙ ቻሌንጆች ነው ያሉት፣ በጣም ብዙ ማለት ነው። በተለይ ደግሞ ከከተማ ወጣ ስትደግፍ ደግሞ አይታሰብም። በቃ እንሰማን ብለህ ካልወጣ ምን አጋጥሞሽ ያውቃል? ከከተማ ስትወጪ? ከከተማ ስትወጣ እኔ እውነት ለመናገር መኪ እኔ ብዙ ቻሌንጅ የለብኝም ለብዙ ሴቶች ካልሆነ በቀር
ለሌሎች ተሞክሮ እንዴ ከልጅነቴ ጀምሮ ወንዶች ናቸው የኔ ጓደኞች ብዙ ሴት ጓደኞች አሉኝና በዛ አካባቢ ስለሆነ ያደኩት እንትን የለብኝም ግን በጣም ብዙ ቻሌንጁ ወንድ ፈልገው ሁሉ ምትሄድ ይመስላችኋል ለመጠጣት ምትሄድ ለሱስ ምትሄድ ማለት ራሷን ቆጥባ መደግፍ ደጋፊ እንዳለችው ላይ ይረዱትም በቃ ያልሆነ ደባል ሱስ ውስጥ የገባች አይነት ሴት አድርገው ነው የሚያስ እሱ ትልቅ ቻሌንጅ ነው ማለት ላንተ መጥቶ ባይነግሩ ሌሎች ሰዎች ሲነግሩ አምሮ ላይ የሆነ ተጽዕኖ ያሳድርባል ስላንቺ እኮ ሰው ሲያወራኝ እንደዚህ ነው እንደዚህ አይነት ሴት ነሽ እንደዚህ አይነት እንደዛ ስትባል አምሮ ላይ የሆነ ተጽዕኖ ያሳድርባል እንጂ በጣም ብዙ ቻሌንጆች አሉ ዛሬ ላይ እንደዚህ ብለን ማታወራቸው ሲገጥሙ ግን የምትናገራቸው አይነት ቻሌንጆች በጣም ብዙ ናቸው ጫናው ሁኔታ በጣም እየከበደ ሲሄድ ኢቭን ምንድነው ሶሻል ስታተስን ሁሉ ይረብሻል ይሄ ማግባት መዋል ምናምን የሚባሉ ነገሮችን እነዚህን ታሪኮች ሁሉ ይረብሻልና ግን እንደሚባለው ነው ብለሽ ታስቢያለሽ ነው ወይስ የተለጠፈብን ታፔላ ሌላ ነው ብለሽ ነው የምታስቢው እንግዲህ አሁን መቼ ሞራ እኔ እንደ ባህር ዳር ደጋፊና እንደ ሴት ነውና ብዙ የባህር ዳር ከነማ ደጋፊ ሴቶች እንደዚህ አይደሉም እንደ ባህር ዳር ከነማ ደጋፊ ሲወራ ከዚህ አልፎ ማለት ከሚለጠፈው ስም አልፎ በጣም በመልካም ባህሪ ያሉ ልጆች ነው ያሉ በዚህ አጋጣሚ ለናገርና ድሉን ካገኘው የባህር ዳር ከነማ ሴት ደጋፊዎች ረጅም ብዙ መልካም ስራዎች ይሰራሉ ለምሳሌ ቅዳሜ የጽዳት ዘመቻ አለ ሴቶቻቸውን ይሄዱ የሚያጸዱበት አብሮ ከከተማ እንትን ጋር የተለያዩ የሴቶች የጽዳት መጠበቂያ እንደ ሞዴስ እንደ ሳሙና አይነት ነገሮች አረጋውያንን የበዓል ሂደው ልብስ በማጠብ ምናምን በጣም ብዙ የሚሰሩ ስራዎች አሉ እንደ ባህር ዳር ከነማ ሴት ደጋፊ የባህር ዳር ከነማ ሴት ደጋፊዎች እነዚህ ናቸው ለሌላ የምችለው ማለት ነው ግን አሁን ለምሳሌ ፍጹም ነው ብዬ ላላወራ የምችልባቸው ነገሮች አሉ ግን የሆነ ሰንበሪ ባደረገው ሌላው ሰው ሲመለጠፍ የለበትም አሁን እንደኛ እንደ ከነማ ደጋፊ መልካም ደጋፊዎች ነው እንደሚባለው ሳይሆን በዚህኛው በመልካሙ ያሉ ሴት ደጋፊዎች ነው ያጋ ያሉት እና እንደሚባለው አይደለም በኳስ ጨዋታ ስትሄጂ የተጫዋቾቹ ባህሪ ሞር ይገዛሽና የድጋፍ ሁኔታሽን ደግሞ የበለጠ ይጨምርልሻልና ፍቅር ይዞሽ ያቃል ከተጫዋች ጋር በፍጹም ይሄን የጠየቁት ማቃቸው ታሪኮች ስላሉ ነው አንዳንድ ደጋፊዎች ለምሳሌ ከኳስ ተጫዋቾች ጋር እንደተጋቡ አቃለሁ እና ያ ደግሞ ሞር አታችመንቱን በጣም ያጠብቀዋልና በአንዳንድ ደጋፊዎች ምክንያት ደግሞ በሴቶቹ ምክንያት ደግሞ ክለብ የተቀላቀሉ ወደሌላ ክለብ ሄዱ ደግሞ ኳስ ተጫዋቾች እንዳሉ አቃለሁ ለዛ ነው እየጠየቁሽ ያለሁት ግን እንደው እግር ኳስ ተጫዋች ሲባል እናንተ በጣም ሳያችሁ ቤተሰብ ጥላችሁ የእናታችሁን የአባታችሁን የወንድማችሁን የማህበረሰቡ ያን የሚወረወርባችሁን ድንጋይ እየተቋቋማችሁ ለራሳችሁ ሺልድ ያረጋችሁ እየሸፈናችሁ መጣችሁ ደግሞ ሜዳ ላይ ደግሞ የምታዩት ነገር አንዳንዴ ያናዳችኋል ያስባለውና እንደው የኛ ተጫዋቾች የኛ እግር ኳስ ተጫዋቾች ቢያስቀሩ ብለሽ የምታስቢው ነገር ምንድነው ወኪል ታጣለ ይኖር ችግር የለውም ማጣላት ሳይሆን እንደው ቢሆን እኔም ራሱ አሁን ሬዲዮ ላይ ለምሳሌ አቲቲዩድ ላይ በጣም መሰራት እንዳለበት ኢትዮጵያ ውስጥ አምናለሁ ይሄ ፐርሰናል የሆኑ ነገሮች ላይ ተጫዋቾቻችን ላይፍ ስታይላቸው መቀየር አለበት ያምናለውና እንደኛ እንዳንቺ መሆን የለበትም አንድ ኳስ ተጫዋች ራሱን መጠበቅ መቻል አለበትና ከዛ አንፃር ያው እኔ ብዙ የማታ የመጠጥ ቤት ምናምን ሰው አይደለም ግን ብዙ ተጫዋቾቻችን ያው ይነግሩኛል የሚያገኙአቸው ጓደኞቼ ምናምንና ይሄ የመጠጥ ቤት እንትናቸው ቢቀር ማለት የሰው ልጅ ናቸው ተፈጥሮ አለ ማለት መዝናናት መጠጣት ምናምን አለ ግን አሁን አንተ እንደ ስራ ለነሱ እግር ኳስ ስራቸው ነው እንጀራቸውን የሚቆርሱበት ነው ማለት ሳንቲማቸው ነው እግር ኳስ ያው ትልቁን ሳንቲም የሚያገኙ ናቸው ተጫዋቾች ማለትና እንደ ስራ ክብረውት ከስራ ባለፈ ደግሞ አደራ የሚሰጣቸው ህዝብ አለ ማለት እንደ ከተማው የባህር ዳር ከነማ ተጫዋቾች የባህር ዳር ከነማ ደጋፊ አደራ ብሎ ነው ክለቡን የሚሰጣቸው ከነማ ሲጀመር የከተማ ነዋሪዎች ማህበር ማለት ነው አይደል ስለዚህ የከተማው ህዝብ አደራ ብሎ ነው ክለቡን የሰጣቸው ከደሞዝም አልፎ ማለት ነው መቼ ስለዚህ አደራቸውን ቢወጡ ስራቸውን እንደ ስራ እንደ ደጉን አታዩም እንዴ ለረጅም አመት ሲጫወት ያ ማለት ለራሱ ኮንዲሽን ነው አንደኛ ማህበረሰቡ የሚጥልብህንም አደራ ትወጣለህ ሁለተኛ ደግሞ የራስ
ህይወት በስርዓቱ ይቀጥላል ስራም ይቀጥላል በደንብ ማለት ነው ስለዚህ ይሄ የምሽት የመጠጥ ቤት ላይፋቸው በትንሽ ቢቀንስ ፍጹም ይሆንም አሉ እንዳለ ኳስ ተጫዋቾችን ያልኩ ሳይሆን በዛ ውስጥ የሚያሉ በጣም ብዙ ሰዎች አሉ ነገ የሚኖሯቸው ዛሬ መጠጥ ቤት የሚገኙ ብዙ እና ያ ነገራቸው ቢቀርልኝ ደስ ነው የሚለኝ ማለት ይዝናኑ ግን በልክ ቢሆን በስራ ሰዓት ባይሆን ከስራ ሰዓት ውጭ ሆኖ ነው ደስ ይላል ኳስ ለመደገፍ ስትመጪ ለምሳሌ ቀደም የተወሰነ ነካ ስላደረግነው ነው እና ከሆነ ቦታ ወደ ሆነ ቦታ ስትሄጂ ይሄን ያክል ጉዞ ያደረጉ የሚሄዱት ምን ጥቅም ሊያገኙ ነው ለምንድን ነው ቤታቸውን ጥለው የሚሄዱት ምንድን ነው የሚያገኙት ነገር ብለው የሚጠይቁኝ ሰዎች አሉ እና አንዳንዴና እከራከራለሁ የሚገርምሽ ነገር ነው ለምን እነሱም ደጋፊዎች ናቸው ኢትዮጵያውያን ስለሆኑ የሚከለከልበት ሌላ ነጭ ስለሆነ ደግሞ እነሱ መምጣት አለባቸው ብለን ደግሞ አፕሪሺየት የምናደርግበት ምክንያት መኖር የለበትም ብዬ እከራከራለሁና አይ ሆፕ ትክክል ነኝ ምክንያቱም ስለማምንበት ይሄን ሐሳብ እናንተ መምጣት አለባችሁ ብዬ ስለማስብ ግን እንደው እንደዚህ አይነት ምን ታረጊ ነው የምትሄጂው ደግሞ አንቺ ምን ያረግልሻል ኳስ እዚሁ ቤት ሾነሽ ፋሚሊሽን አትረጅ ምናምን የሚሉ ጫናዎች የሉ አረ በጣም ብዙ ከመጀመሪያው እስካሁን ድረስ ማለት ነው ሲጀመር ሰው የምትጠቀም ነው የሚመስለው መኪና ያን ያክል ጊዜህን ስራህን ምናምን ተስተመጣ የሆነ ሌላ ከጀርባ የምትጠቀመው ነገር ያለ ነው የሚመስለው ምን ያደርግልሻል ደግሞ እግር ኳስ ሴት አይደለሽ እንዴ ደግሞ ሴት ልጅ ኳስ ታያለሽ ደግሞ ሴት ልጅ ስቴዲየም ጭራሽ ደግሞ ሀገር ለቆ ምናምን ይሏል ግን እውነት ለመናገር መኪ ስላልገባቸው ነው በቃ ማለት ወይ አለመጀመር ነው ከጀመርከው በኋላ 2-3 ምናምን ከመጣ በኋላ ስሜቱ ሌላ ነው ስሜቱ በቃ ሌላ ነው ልትገልጸው ማትችሉ አይነት ማለት ነውና እንዱም ያገሬ ሰው አለመለከፍ ነው ይላል ተለክፈን እና ያ ስሜት ስላለ ነው ምንም የምትጠቀመው ነገር የለም ምንም የምትጎዳው ነገር የለም ግን ክለብን በቦታው ተገናኝቶ ማበረታታትና እዛ ሆነ በዲኤስቲቪ ማይት ወይ ዲኤስቲቪውን በዚህ ከኮሮና በኋላ የመጣ ነገር ነው ግን ከዛ በፊትም አታዩም በምንም ክለብና ሄደ ያለበት ቦታ በስርዓት መደገፍ አይገናኝም ስለ ህይወቱ ንገሪኝ እስኪ የድጋፍ ህይወት አለ ለምሳሌ እኔ ብዙ ደጋፊዎች የናንተንም ጨምሮ አፕሪሺየት ማድረገው ነገር ምንድነው ማህበራዊ ህይወት ላይ በጣም በከፍተኛ ሁኔታ ነው የምትሳተፉትና አንዳንዴ ፋሚሊም ይሆናል የቅዱስ ጊዮርጊስንም የፋሲል ከነማንም የድሬዳዋንም ሌሎች ደጋፊዎችን ስጠይቅ ለዚህ ፕሮዳክሽን የሚነግሩኝ እንደዛ ነውና ህይወቱ ሌላ ይሆናል ምን አይነት ህይወት ነው ያለው እዛ ውስጥ ውጭ ያለው ሰው እንደሚያየው ለምን ትሄጃለሽ አንቺ እንደሚባለው ህይወት ነው ወይንስ ደግሞ ሌላ ህይወት ነው ያለው የማያውቀው ሰው የማያውቀው ህይወት አለ እስኪ ያን ህይወት ንገሪያቸው መኪ ምን አለ መሰላው ባህር ዳር ከነማ ያስተሳሰረው ሰው ብዙ ነው የምሬን ነው የምነግር በጣም ብዙ ወጣት ባህር ዳር ላይ ከቀበሌ ከአካባቢ በባህር ዳር አሁን በጣም ብዙ የሴት ጓደኞች አሉ ብዙ ሴት ጓደኞች አልነበሩኝም ብያለሁ በባህር ዳር ከነማ ግን ያገኘኋቸው በጣም አሁን እንደ እህት እንደ ጓደኛ ብዙ ነገር ከን የምታካፍላቸው የምታማክራቸው የሴትም የወንድም ጓደኞች አሉና ሶሻል ላይፍ በጣም ብዙ ይሄ አሁን ከእግር ኳስ እንወጣ በአጠቃላይ ስፖርት ፍቅር ነው ስፖርት የሰላም ምሳሌ ነው እንደምንለው ሁሉ የባህር ዳር ከነማ እግር ኳስ ክለብን በጣም ብዙ ሰዎች ትልቅ ፍቅር ፈጥሯል ከዛውጭ በባህር ዳር ከነማ ተገናኝተው የተጋቡ ብዙ ሰዎች ተጋብተው የወለዱ ለምሳሌ አሁን እና ይገርማል ለምሳሌ ማድረግ ትችላለህ እንትኞች ምናምንና በጣም ብዙ ላይፍ አለ ከዛ ስትወጣ ደግሞ ከከተማ ስትወጣ ብዙዎቹ አብረው የሚመጡት የሚንከባከቡ ናቸው የአካባቢ ልጆች በባህር ዳር ከነማ ተከትለው የመጡት በላሽ ጠጣሽ አልጋ ተያዘልሽ ሰላም አደርሽ የሚሉ ናቸውና ባህር ዳር ከነማ በጣም እንደ ባህር ዳር ልጅ በጣም ትልቅ ፍቅር የፈጠረ ክለብ ለኛና ላይፉ ትልቅ ነው ሶሻል ላይፋችን በጣም የተሳሰረ ነው በጣም ማለት ነው አሁን ላይ ከባህር ዳር ከነማ ተረስቶ ሶሻል ላይፉ በልጧል ያለው ነገር ዘንድሮ ኢንተርናሽናል ጨዋታ ላይ ተሳትፋችኋል በጣም ጥሩ ጉዞ አድርጋችኋል እሱ ብቻ አይደለም በፕሪሚየር ሊጉም አሁን ባለው ውጤት ለዋንጫ የሚፎካከር ቡድን ነው ያስባለሁ ባህር ዳር ከነማና ያ የዛሬ 2 አመት ያለቀሽበት አሁን ደግሞ ያለውን የቡድንሽን እድገት ስታዩ በዛ በለቅሶውና በዚህ አሁን ባለው እድገት መካከል ስላለው ነገር እስኪ ንገሪኝ ምን ይመጣብሻል አሁን አምሮሽ ላይ መኪዋው በዛ ሰዓት ያስለቀሰኝ የማን ለክለብ ያለ ፍቅር ነውና ከፕሪሚየር ሊግ እንዳይወርድም ስለምፈልግ ነው አሁን ደግሞ ስታይ ደስታ ይሰማል እኔ እኮ የባህር ዳር ልጅ እኔ እኮ የባህር ዳር ከነማ ደጋፊ ነኝ ብለ ድምጽን ከፍ አድርገህ የምትወራበት ሰዓት ደርሷል ለምን
ጥሩ ነጥቦችን ይዞ እየመጣ ነው ትልቅ አቋም ያለው ክለብ ነው ተጫዋቾቻችን በትልቅ አቋም ላይ ያሉ ናቸው እየተፎካከሩ ነው ነገ ዋንጫ ምን በላ አይነት ክለብ ነው ያለን እና የባህር ዳር ከነማ ደጋፊ ነኝ ስትል በኩራት ነው በደስታ ነው ያለቀስኩበት ጊዜ በቃ ፍቅሩ ለክለብ ያለኝ ፍቅር ነው አሁንም ለክለብ ያለኝ ፍቅር በኮንፊደንስ እንድናገር የሚያደርግ ውጤት እያሳዩኝ ነው በዚህ አጋጣሚ የክለቡን ኮቺንግ ስታፍ የክለቡን ደጋፊዎች የደጋፊ ማህበር አመራር ሁሉም በቃ ደስ የሚል ቦታ ላይ በመናበብ ደጋፊውን የሚያስደስቱበት ደረጃ ላይ ደርሰናል የሚል እምነት አለ ደስ ነው የሚለው በአጠቃላይ አሁን ያለው ነገር እስኪ በእግር ኳስ ተጫዋች አይንና በደጋፊ አይን ሜዳ ውስጥ በተለይም ደግሞ ኳስ እያያችሁ እንደገና ኳስ ተጫዋቹ ደግሞ ኳስ እየተጫወቱ ባሉበት መካከል እዛው ሰዎች ይቀየራሉ ይባላል ሜዳ ውስጥ እና ኳስ ተጫዋቾች አንዳንዴ ደሜ ሞቅና እኔ ነኝ እንዴ ስክል ድረስ ቴምፐሬን በጣም እጠራጠረዋለሁ ይላሉ ወይም ደግሞ ስሜታቸው እኔ ነኝ እንዴ ያልሽበት አጋጣሚ አለ ሜዳ ላይ በሆነ አጋጣሚ ብቻ በስሜትሽ ወይም ደግሞ በሆነ በተፈጠረው ነገር በደስታም ሊሆን ይችላል ወይም ደግሞ ባዘንሽበት አጋጣሚ እንደዛ ያልሽበት አለ በጣም ብዙ ጊዜ እንደዛ አይነት አጋጣሚዎች ተፈጥረዋል በቃ የደስታ አጋጣሚዎች ማለት ነው አሁን ለምሳሌ 2014 ላይ ፕሪሚየር ሊግ ልንወርድ ይያለ አለመውረዳችን ያረጋገጥንበት ጊዜ በጣም የተደሰትኩበትና ራሴን የረሳውበት ጊዜ ነው ስፖርት ምን ያክል ልዩነት ያጠባል ብለሽ ታስቢያለሽ ስፖርት በደንብ ልዩነትን ያጠባል ግን ስፖርትን እንደ ስፖርት ማህበረሰብ ላይ ሲሆን ነው ስፖርት ልዩነትን የሚያጠባው አሁን ለምሳሌ ስለ እግር ኳስ ተወራ እግር ኳስን የማያውቅ ሰው መጥፎ ስሜት ይኖራል አንተ ደሞ እግር ኳስ ደሞ ምናምን የሚል ሰው አለ ግን ስፖርት በአጠቃላይ ፍቅር ነው ስፖርት ሰላም ነው ሰላምን የሚፈጥር ነውና ከየትኛውም ነገር አንፃር አንድነትን ፍቅርን የሚያመጣው ሰላምን የሚሰጠው ስፖርት ነው ብዬ ነው የማምነው ስለ ክለብ ስናወራ የሚያድግ ነው የሚሆነው ወደ ብሔራዊ ቡድን ይሄዳል ቀለሙ ደግሞ የሆነ ሰዓት ያገናኘናል ማለት ነው አሁን አንቺ ሰማያዊ ቀለም ያለው አርማ ለብሰሻል የጣናው ሞገድ ሌላኛው ደግሞ የሚለብሳለ ግን መጨረሻ ላይ ደግሞ ብሎ ደግሞ ኢትዮጵያ የሚለው ካርታ ያገናኛልና የክለብ ደጋፊዎች ህብረት የሚባልም አለ አይደል ደጋፊዎች ጥምረት አለና ያ ደግሞ ጥምረቱ ደግሞ መጨረሻ ላይ ወስዶ ደግሞ የሚያገናኛቸው አንድ ቦታ ድልድይ አለና ክለብን በመደገፍ ውስጥ ሀገር እንዴት ነው የምታስቢው እስኪ ስለ ሀገር እናውራ ያው እንግዲህ እግር ኳስ ቦታ መርጠህ አይተህ የምትደግፈው ነገር አይደለም ከኢትዮጵያ ውጭ እንኳን እንደግፋለን ስፔን ሊግ ነው ያለን ስፔን ጣሊያን ምናምን ይያል ምን ደግፋቸው ቲሞች አሉ ግን አሁን እንደ ሀገር እንደ ከተማ ባህር ዳር ከተማ ተወልደን ስላደግን የባህር ዳር ከተማ ደጋፊዎች ነን የክለቡም ደጋፊዎች ነን ከዛ ሲቀጥል ደግሞ ኢትዮጵያ ሀገራችን ናት ስለዚህ ከክለባችን በላይ የሀገራችን እግር ኳስ እንወዳለን ማለት ነው እንደ ሀገር የኢትዮጵያን እግር ኳስ በደንብ እናያለን በደንብ እንወዳለን ደግሞ አይታል በጣም በተደጋጋሚ የኢትዮጵያ ብሔራዊ ቡድን ባህር ዳር ከነማ ላይ በተጫወተበት ጊዜ ትልልቅ ደጋፊዎች ያለው ብሔራዊ ቡድን የሆነ ስቴዲየም ሞልቶ አትገቡም እስከሚባል ደረጃ ድረስ በእርግጠኝነት ትልቁ ኢትዮጵያ ብዙ ደጋፊ የተገኘበት ጨዋታ የባህር ዳር ስቴዲየም ጨዋታ ነው ብሔራዊ ቡድኑ ሲጫወትበት የነበረበት ማለት ነው ስለዚህ ያን ያክል ነው ለክለባችን ያለን ለኢትዮጵያ ብሔራዊ ቡድን ያለን ፍቅር የሚጀምረው ከራስ ስለሆነ መውደድ ባህር ዳር ከነማ እንወዳለን እንደ ብሔራዊ ቡድን እንደ ሀገር እንደ ኢትዮጵያ ደግሞ ብሔራዊ ቡድንን ታከብራለህ ትወዳለህ ትደግፋለህ ማለት ነው ስለ እግር ኳስ ስናስብ ስለ እግር ኳስ ስናወራ አንዳንድ የራስሽን የወንድ ደጋፊዎች መካከል ታገኘዋለሽ ብዙ ጊዜ እና ወንዶች ደኛ ቢሆኑ ብለሽ የምታስቢው ስሜታዊነት በወንዶች ያለው ብዙ ጊዜ በጣም ክለቦችን የሚያስቀጡ የወንድ ደጋፊዎች ናቸው ምክንያቱም ስፖርት የሚደረጉት ቶሎ እነሱ ስለሆኑ ማለት ነውና እንደው ወንድ ደጋፊዎች እንደው ከሴት ደጋፊዎች የሚወስዱት ነገር ቢኖር ብለሽ የምትነግሪኝ ምን ይሆን ነው ሙዬ ወንድ ደጋፊዎች ከሴት ደጋፊዎች በመጀመሪያ እንዲወስዱት በየማስበው ነገር እኛ እንደምናከብራቸው እነሱ ቢያከብሩን የመጀመሪያው የሚሰጡንን ኢሜጅ ቢቀንሱት ሴት ደጋፊ እኮ እንደዚህ ናት ኳስ እኮ ልታይ ነው የምትሄድ ልክ እንደሱ ኳስ ሊሄዱ እንደሚሄዱ አክሴፕት እንዳደረግላቸው እናንተም ቢሉ ሁለተኛ ሜዳ ላይ ባለው ነገር ደግሞ እንደው ቢረጋጉ
ኳስ መደገፍ በስርዓት ስለሆነ ኳስ መደገፍ መጮህ ኳስ መደገፍ መሳደብ አይደለም ኳስ መደገፍ ክለብን ማበረታታት ነው አይደል የሚጫወት ክለብን በመዝሙርም በተለያዩ ድጋፎችን ማበረታታት ነው ስለዚህ ስድብ ቢቀር ከሌሎች ክለቦች ጋር ያለው መናቆር ቢቀር ለምን ስንኖር እንደነበረው እግር ኳስ የፍቅር መሰረት ነው እግር ኳስ ሰላም ነው አይደል ስለዚህ ያለው ሽኩቻ ቢቀር መሰዳደቡ መናናቁ ምናምን ቢቀርና እንደ በቃ እንደ ኢትዮጵያ እንደ ወንድም ተከባብሮ ክለብን ደግፎ ቢወጣ ማለት በስርዓት ውጤትም እኮ ሲመጣ በስርዓት ደግፎ ሲመጣ ነው አይደል ደስ የሚለው 3 ነጥብ ስታገኛት ክለብን በስርዓት ደግፈ ስትወጣ ነው ስለዚህ ክለባቸውን በስርዓት ቢደግፉ መሰዳደቡ መዘላለፉ ቀርቶ ቢረጋጉና ከሴት ደጋፊዎች መረጋጋትን ቢወስዱ ማን በጣም ያበረታታሻል ቤት ውስጥ ማንስ ደግሞ ኖ ብሎ ወደ ኋላ ይጎትትሻል እኔ ሙሉ ቤተሰቦችን የሚያበረታቱ ምን ይሉሻል ግን አሁን ለምሳሌ በዓል ደርሷል እንበል ስራ አለ የሴት ስራ አለ ገብቶሻል በግ ይታረዳል ዶሮ ምናምን ይሰራልና ሴትነትሽ ማሳየት አለብሽና በጣም ወሳኝ ጨዋታ አለብሽ እየሄድሽ ነው እንዴት ነው አግባብተሽ የምትሄጂው በፊት ነበር መኪ ማለት እንደተጀመረ ምናምን እናቴም ደስ አይላትም በጣም በብዙ ነገሮች ምን ደስ አይላቸው ለምሳሌ ሄዴ አሁን ከተማ መቀየሬ ደስ አይላትምና እንደውም ሰወጣው ሁሉ ከቤት በክለቡ እኮ ነው ክለቡ መኪና አዘጋጅቶልን እኮ ነው ያልተፈጠሩ ነገሮችን በመናገር ነበር የምወጣው ከዛ በኋላ ቤት ላይ ተለመደ ጭራሽ እኔ ባህር ዳር ከነማ ኳስ ኑሮት ዝም ካልኩ ዛሬ እኮ ባህር ዳር ከነማ ጨዋታለሁ እንዴ ዝም አልሽ እንዴት ቤት ተቀመጥሽ አክሴፕታንስ ተጀመረ ማለት ነው መጣና ከኔ አልፎ እህቴም ተከተለኝ መምጣት ምናምን ጀመረች አሁን አታይ ምናምን ግን አብረኝ ተከተለኝ መምጣት ጀመረች ትንሽ ወንድሜ ምናምንና አሁን ሁሉም ተቀበሉታል መጀመሪያ ግን ደስ አይላቸውም ነበር ደስ የማይላቸው በእኔ ምን ስለሌላቸው አይደለም ግን ልክ እንዳልኩ ማህበረሰቡ በሚያሳድረው ተጽዕኖ ሴት ልጅ እግር ኳስ ልታይ ስትሄድ የሆነ ነገር ታደርጋለች ተብሎ ስለሚታሰብ ያን መሸከም ስለማይችሉ አካባቢው ያለው ሰው ስለ ልጃቸው እንዲወራባቸው ያመጥፎ ነገር ልጃቸው ላይ እንዲለጠፍ ስለማይፈልጉ ነው ከዛ በኋላ ግን በተደጋጋሚ ሲያዩኝ ምንም ለውጥ የለም ማለት ያለው መልካም ጎኔ እንደቀጠለ ነውና መቀበል ጀመሩ ቤት ሲሆንም ዛሬ ኳስ የለም እንዴ ዛሬ እኮ ባህር ዳር ከነማ እየተጫወተ ነው ይሉኛል እየተቀበሉ መጥቶ ጭራሽ ምን ነገር የለም ስለ ቤተሰብ ስታወሪ ለምሳሌ አንዳንዴ የሌላ ፋሚሊ ግፊት ይኖራል ያስባለሁ ለምሳሌ አባትሽ ከሌላ ሰው አባወራ ጋር ሊገናኝ ይችላልና ስለ ልጆች ምናምን ሊያወሩ ይችላሉ ስለዚህ ፋዘር ዲፌንድ የሚያደርግበት መንገድ እንዴት ነው ያወራሻል ከአባትሽ ወይ ከእናትሽ ጋር ታወራለሽ ፋዘር የለም እናቴ ጋር እናወራለን ይቅርታ ያው እናቴ ማለት ከልጅነቴ እንዳልኩ ከወንዶች ጋር ነው ያለው ማለት ጓደኞቹ ወንዶች ናቸው ትምህርት ቤትም ሲሄድም ሲመጣም ብዙ አሁን ውስን ናቸው ሴት ጓደኞች እና እናወራለን ስለ እግር ኳሱ ስለ ሌሎች ሰዎች በመስማት ምናምን መጣ ለምን እንደዚህ ያደረግሽ ለምን እንደዚህ ሆነ አትለኝ እሷ ያሳደገችበት እንትና አለ ቢውል አድርጋ ያሳደገችኝ ማንነት አለ የምትነግረኝ መልካም ነገሩን ነው እንጂ መጣው እነዛ ሰዎች እነሱ እኮ እንደዚህ ብለውሽ እንደዚህ እኮ ተፈጥሮ አትለኝ የምትለኝ እግር ኳስ ስቴጅ እንደዚህ ራስሽን ጠብቂ እንደዚህ አድርጊ በሰዎች ዘንድ መጥፎ ስም እንዲሰጥሽ እንዳታደርጊ ምናምን ነው እንጂ የምትለኝ እነሱ እኮ እንደዚህ ብለውሽ ምናምን አትልም ግን መልካም ጎኑን አሁን የሰው ልጅ ጥሩ መጥፎን ሳይሆን የምትነግረው ጥሩ ነው እያሳየው እንዲመርጥ ነው የምታደርገው እሷም ጥሩ ነገሮችን እያሳየችኝ ነው እንጂ ሌላ ቦታ ነገሮችን ሰምታ መጣ ስላለው ነገር አትሆንም ስለ ወንድ ደጋፊዎች ቅድም እያወራን ነበርና ለምሳሌ ምሳል ትበሉ ትችላላችሁ አብራችሁ አያለው ከናንተ ጋር ያላችሁ ተግባቦት ያላችሁ መቀራረብ አያለውና ምን ታወራላችሁ ግን ለምሳሌ ልዩነቶች ይኖራሉ የሐሳብ የጾታ ልዩነቶች አሉና ግን ምንድነው የምታወሩት ሞር ፎከስ ደሆናችሁ ምንድነው የምታወሩት ያው ፎከስ አድርገን የምንኖረው ብዙ ጊዜ ስለ እግር ኳሱ ነው እግር ኳሱን ስለሆነ ያገናኘን ማለት ነው ከዛው ብዙ ጊዜ ሶሻል ላይፋችን ነው የምናወራው ብዙ ጊዜ እኛ ደጋፊ ስለ ራሳችን ነው የምናወራው እዛው ላይ ስላለው ሰው ወይ እንቀላለዳለን ወይ እንለካከፋለን በመዝሙር ወይ የሆነ ልክክፍ ይነሳል እንደዛ ቁጭ ብለን መሳስን በላ ምናምን ወይ ስለ ውጤት እናወራለን በቃ ያን ነው የምናወራው ብዙ ጊዜ ስለ እግር ኳሱና ስለ ውጤታችን ስለ ዋንጫ ስለ ማደግ ስለ ተጫዋቾቻችን ስለ ደጋፊ ማህበራችን ምናምን ነው የምናወራው ከዛ በተለይ
ሌላ የምናወራው ነገር ምን ያስጨንቅሻል ግን ሴት ደጋፊ ሆኜ በመቆየቴ የማጣው ነገር አለ ብለሽ የምታስቢው ነገር? ቅድም ለትዳር የማይሆኑ ስትይ ነበርና ያስጨንቅሻል? አያስጨንቅም እኔ አያስጨንቅም ግን የሚያስጨንቃችሁ አሉ? አዎ አሁን ለሴት ደጋፊ እየወራን ስለሆነ በጣም ብዙ የሚያስጨንቃችሁ አሉ። ለምን መሰለ መኪ አሁን ከትዳር ስንወጣም እኔ ሰው ቀርቦ ሲያውቀኝ ነው እንጂ በውጭ ሲያውቀኝ ተመሳሳይ አይደለም ያለው ስሜት ለኔ ማለት ነው። በውጭ በሌሎች ሰዎች ዘንድ የሚያውቀኝ እንትንና እኔ ጋር መጥቶ የሚያገኘው ነገር ተመሳሳይ አይደለም። ለምን እንደሆነ ታውቃለህ? ያኛው የሚወራው የተለጠፈብን ነገር የተለጠፈብን ስም ሰዎች ካንተ እንዲርቁ ያደርጋቸዋል። ከትዳር በጣም ብዙ ሶሻል ላይፎች አሉ አይደል? እንደ ሴት እንደ ጓደኛም በጣም ብዙ ሶሻል ላይፎች አሉና እነዛንም ያሳጣሃል። ከትዳር ውጭም የሚለጠፍብህ ስም ሰዎች እንዴ እሷ እኮ ስቴዲየም ገብታ ኳስ እሷ ማለት እኮ እንደዚህ ናት ስትባል አንተ ብትሆን አንተ አሁን እግር ኳስ ጋዜጠኛ ስለሆንክና የስፖርት ጋዜጠኛ ስለሆንክ ነው እንጂ ያለውን ነገር ስለምታውቅ ለሌላ ሰው የሚሰማው ስሜት አለ። እንዴ እግር ኳስ እኮ ታያለች እንዴ የሆነ እንኳን ለትዳር መጠየቅ የሚፈልግ ሰው ሲመጣ ወደጀት ነው እንዴ ትሰራላለች እቺ ስቴዲየም ምዞር ምናምን ነው የሚባለው እና በጣም ብዙ ተጽዕኖ አለ። ከባድ ነው ማህበረሰቡ ስለሚጭንብን ስም ማለት አሁን ቅድም ያልሽኝ ነገር አለ አይደል? አንቺ ያልሆንሽውን ነገር ነው የሚያወራውና ሞር ደግሞ አንቺን ሳውቅሽ ትግባባሽና ቁጭ ሳወራሽ አንቺ ነሽ ተብዬ የተነገረኝን ነገር በተቃራኒው ነው የማገኘውና ይሄ ነገር ምን ያክል ቢቀር ብለሽ ታስቢያለሽ? በምን መንገድስ ማስቀረት አለብን ብለሽ ነው የምታስቢው? ያው ይሄ ነገር መቅረት ያለበት እንዳልኩ ከቤተሰብ ከራሳችን ከባህር ዳር ከነማ ደጋፊዎች ማህበር እንደ ቤተሰብ እግር ኳስ ማለት ይሄ ነው፣ ድጋፍ ማለት ይሄ ነው። እነዚህ ደጋፊዎች የሚሉት እግር ኳሱን ወደው ክለባቸውን ለማበረታታት ከተማቸውን ስለሚወዱ ክለባቸውን ስለሚወዱ ለማበረታታት ልክ እንደናንተ እንደሚሰማችሁ ስሜት የኳሱ ፍቅር ገዝቷቸው ነው እንጂ ሌላ ነገር ደባልሶች ኑሮባቸው ሌላ ፍላጎት ኑሯቸው አይደለም። ከሀገር የሚዞሩት ከተማ ቀይረው ክለባቸውን የሚደግፉት ብለው ከተማው ላይ መሰራት አለበት። የሚጀምረው ከራሳችን ጓደኞች ነው፣ በራሳችን ዙሪያ ካሉ ወንዶች፣ ከራሳችን ደጋፊዎች። ከራስ አይደል እንደ ወሬ ሲጀምረው ጆሮ ለራስ ባዳ ነው፣ ግን ስላንተ የሚሰማው ካንተ ጎን ካለው ጓደኛ ነው ሰውና ልክ ስለኛ ሲወራ እንዴ ሙዬ ምን አይነት ልጅ ናት የባህር ዳር ከነማ ደጋፊ ነው ሲባል ሙዬ የባህር ዳር ከነማ ደጋፊ መሆኗ ሊያኮራው የሚችል ደጋፊ ነው መኖር ያለበት። ሙዬ እኮ የኛ ደጋፊ ናት፣ ሙዬ እኮ የባህር ዳር ከነማ ደጋፊ ናት፣ ሙዬ እኮ እግር ኳስ ትወዳለች፣ ሙዬ እኮ እህቴ ናት ብሎ ሊወራ የሚችል ደጋፊ እንዲኖር ነው የምፈልገው ነው። ገባ አይደለ? መቅረት ያለበትም በዛ መንገድ ነው። መልካም ነገሮች ልክ መጥፎ ነገሮች የሚወሩት እስከ ሰው አይደል? መልካም ነገሮችም ከሰው መወራት ይጀምራሉ። ስለዚህ ከራስ ቢጀመር ይሄን ኢንተርቪው ለሚሉ ሰዎች በተለይ በቃ እኛ ማለት እንደዚህ ነው፣ እግር ኳስን ወደን ፈቅደን እንጂ ሌላ መጥፎ ማንነት ኑሮን የምንሄድ ሰዎች አይደለም። እና ከራስ ቢጀመር መስተካከሉ ይሄ መጥፎ ስመለጠፉ ከራሳችን ቤት መስተካከል ቢጀምርና ሌሎች እንዲቀበሉት ማድረግ ይቻላል። ብዙ ነገር ጥላችሁ ትመጣላችሁ ብዬ አስባለሁ። ስትመጡ ፋሚሊ ትጥላላችሁ፣ እዛ ወዳጆቻችሁ አይኖርም፣ በርቀት ነው የሚኖሩትና በዚህ ርቀት ውስጥ የሚከፈለው መስዋዕትነት እንዴት ትገልጫዋለሽ? በዚህ ርቀት ውስጥ አሁን ቤተሰቦችን ጥረት ይሄዳል። ከቤተሰብ መራቅ በጣም ትልቅ ነገር ነው። ለአንድ ቀን ለምን የሚፈጠረው አይታወቅም። አሁን መሽቶ ማይነገ ማለት ጠዋት ማታ ያየውን ሰው ጠዋት ማታይበት ጊዜ ላይ ደርሰናል። ከዛ ሲቀጥል ደግሞ እግር ኳሱን ተከትሎ የሚወጡ ብዙ ወዳጆች አሉ፣ በጣም ብዙ ሶሻል ላይፍ ያሉ እነሱን ታጣለህ። ሶስተኛውና ትልቁ ነገር ግን የምታጣው ስራህን ነው። ነገ ደግሞ ልታገኘው የማትችለው ስራህም ሊሆን ይችላል። አሁን እግር ኳሱን ብለህ ስትመጣ ያን የማይቀበል አለቃ ይኖራል። ስራህን አሁን አንዳንድ አለቆች አሉ እግር ኳስ ላይ ለሁለት ቀን ለሶስት ቀን ፍቀድልኝና ልሂድ ምናምን ስትለው እሺ ምናምን ብሎ ፈቅዶልህ ስትመለስ ስራህን የሚያስቀጥል ገና ስለ እግር ኳስ ስትወረው ደግሞ ስራህን የሚያስቆማል። እንኳን ሀገር ለቀህ ሄደህ እንደ ኳስ ደጋፊ ናት እንደ ከዚህም ይጀምራል ተጽዕኖ። ቅድም የረሳሁት ማለት ነው በስራ ላይ ባለቆችም ላይ የመታመን እድል እየወረደ ይሆናል። በጣም በብዙ ሰዎች የተከበብክ ስለምትሆን በብዙ ወንዶች ስቴዲየም ለስቴዲየም የምትዞር አይነት ሰው ስለሆንክ ሶስተኛውና ትልቁ ነገር ስራህን ታጣለህ። ደግመህ ስትሄድ የማታገኘውን ስራህን ማለት ነው። የክለቡ ፍቅር መጥቶ አይ ችግር የለውም ላቁም ስራ ስመለስ
እንደገና ሌላ ስራ ፈልጌ ይገባሉ ብለ ጥላው ምትሄድ ስራ ያለው እየወደድከው መስራት እየፈለክ ግን የክለብ ፍቅር በልጦብህ ተከትለው ምትሄዳለ ትልቁ ነገር ነው ስለነበረን ቆይታ እጅግ በጣም አድርጌ ነው ማመሰግነው በጣም ደስ የሚሉ ሐሳቦች አንስተሻል ይሄ መጀመሪያ ሻይሆን ቀጣይ ደግሞ የምትመጪበት ፕሮግራም ይኖራል ምክንያቱም ይሄ እናንተ ደግሞ አንድ የግል ሐሳቦች ከተሰጡ በኋላ ደግሞ ሌላ ዲዛይን ያደረግነው ሌላ ፕሮግራም ስላለ ደግሞ እዛ ላይ የምንገናኝ ይሆናል ስለነበረሽ ቆይታ ስለመጣሽ እኛ ጋር ቆይታ ስላደረግሽ ከልብ አመሰግናለሁ እኔም በጣም አመሰግናለሁ ማርኪሽ አመሰግናለሁ